የአባቴ አምላክ ማለት ነው። አሳይቶ ይንሳ እግዚአብሔር ዶርጉ የተባልክ ተጫዋች እግዚአብሔር አምላክ ልጅ የሚሆን ምንም ነገር አሳይቶ ይንሳ። ይሄን ትበላለህ ተጋጣዩ ጨጓራ ያለቀ ያደለው የሞቀው ሙቅ ያላምጣል ያደለው 4-0 ያሸንፋል። የኔዎች ጉድ እኔ አፈር ብሎ እኔ ምንም ባልልም 4-0 ያሸንፋችሁት ወልቭስ አሁን ምን ተገኝቶ ነው ማሸነፍ ያቃታችሁ? አሁን ምን ተገኝቶ ነው? እኔ ቆይ ምን ይሻለኛል? አሞሪም የተባልክ ሰውዬ ተጫዋች አቀይ ዶርጎ የተባልክ ሰውዬ አንተ የፓንት ላስቲክ እያረክማያል ያደለው 4-0 አስቶን ቪላን ያሸንፋል። እኛ አንድ ጎል ማግባት አቅቶን እግዚአብሔር አምላክ ዳኛው ዶርጉ እግዚአብሔር አምላክ አሳይቶ ይንሳችሁ ነው። ምንም አይደለም። ሼር አድርጉ። ወይኔ ተቃጠል። ድናችንማ እንደከዘራ ተጣሟል። በቃ እኔ እንኳን ማን ነው አሁን ለዚህ ነጥብሽ የሚጠይቀው? አሰልጣኝ ቃርዳ ያወጣ በእነዚህ እርግቢው ጋር ምናምን ቢጫሩ ባለኝ በእናትህ ምናምን ኧረ በፈጣሪ ኧረ ወይኔ ወልቭስ እኮ 20ኛ ደረጃ ላይ ያለ ቡድን እኮ ነው። ብራንድ የት ያቀልሃል? ብራንድ አይጠቀምም፣ ብራንድ አያውቅም፣ አያከብርልህም እንዴ። ሼሽኮ ያገባው ሁለተኛው ጎል ባይሆን ለሃጣን አይታይም ተብሏል። ለጻድቃኖች ብቻ ነው ሲታይ የነበረው። 2-1 ነው ያለቀው ጨዋታ። ማንቸስተር ዩናይትድ አይደለም የአይንህ መምኑሮብህ በሙሉ ጤና ላይ ብትሆን ራሱ መደገፍ የሌለብህ ቡድን ነው። 5 ጨዋታ እስከሚያሸንፍ አይደለም አንተ ጸጉርን ልጅ ታሳድጋለህ፣ ይጦርሃል ምናምን። በስማም በጣም ነው ያዘንኩት ለደጋፊዎቹ። እንዴት እኩል ማውራት ራሱ አንችልም ከዚህ በኋላ። የማንቼ ተጫዋች ቀለኛ ትልቁን ረቶ በትንሹ ተኛለ። ፕራንክ ነው የጀመራችሁት፣ በሰው ጨጓራ ቀድ ነው የጀመራችሁት። ምንድነው? አንድ ሳምንት ማላቀው ዩናይትድ፣ አንድ ሳምንት ደግሞ የሆነ አዲስ ዩናይትድን የምታሳዩን። ለምዶ ሙዲት የምትይዙብን ወይ አመቱ እስከሚያልቅ አትዩ ብላችሁ እኮ መናገር ቀላል እኮ ነው። ምን ረበ ገብርኤል ኧረ ተው። እኔ እንጃ። ወልቭስ መጥቶ 1 ጎል አስቆጥሮ የሆነች የሴት ፒስ ኳስ ከዛ 1 ነጥብ ይዞብን ሄደ ማለት ነው። የሚጠበቅ ነው። ምን እናድርግ? እኔ አሁን አሰልጣኝ አልወቅስም፣ የሆኑ ተጫዋቾችን አልወቅስም። ምን እናድርግ? ኡጋርቴንም ካስሜሮንም ነው አጣምረን የገባ ነው። ከዛ ቀይረ የምታስገባው ሰው የለህም ምናምን። ቻንሱ ክሬት በማን ይደረግ? በቃ ያልናፈቀኝ የለም ነው። አማር ናፈቀኝ እነ ኒውካስትል ላይ አፈግፍገ ምናምን ነጥብ ትወስዳለህ። 1 ጎል አስቆጥረ የሆነ ሴት ፒስ ኳስ ምናምን የሆነ ነገር ሞክረ አፈግፍገ ነጥብ ትወስዳለህ። ከነ ወልቭስ ጋር ስትጫወት ግን እንደዚህ አይነት ነገር የለም። ተጭናቸው ጎል ማስቆጠር ነው አይደለም፣ በሜዳ ከሜዳም ውጪ ማለት ነው። ልክ ባለፈው 4-1 እንዳሸነፍከው። አሁን ግን ያለ ማድረግ የትኛው ሰው ቻንሱን ክሬት ያደርገው? ልክ ኩኛ የሆነ ኳስ ይይዛል፣ ሩጮ ምናምን ሰንጥቆ ለመግባት ምናምን ይሞክራል። ከዛ ይዘለለ በቃ አላየንም፣ ምንም ማድረግ አንችልም። እዚህ በኋላም እንደዚህ ነው የምንለው። እንደ የገቡትን ተጫዋቾች ምን ያጨራ የሆነ ማራቆ ባርዬ ምናምን ይገባል። ምን እናደርገው? ግራ ገባን። ገባችሁ? ለማንኛውም የሚመቻችሁ አዎ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳ ሁሉም እየመጣ እዛ ይለጥፍሻል። የኔማ ማንችዬ እንደምን ከርመሻል? ዶርጉ ሰጠ፣ ዶርጉ ነሳ። ድርብ ደስታ ለኛ ለአርሰናላውያን ማለት ነው። በቀል ተበቀለ ምናምን ማንቸስተር ተሰጣ። ያዝልኛው እንጦጦ ላይ ሆኜ ይታየኛል ጫጫ። እንደምነህ ማንቼ የሁሉም መፈንጫ ቼ ወልቭስ ማለት እኮ 3 ፖይንት አግኝቶ አያውቅም እስካሁን ድረስ። እኔማ እንደው 3 ፖይንት ቢሰጡት ብዬ ነበረ። አልተሳካላቸውም። ይሁን 1 ፖይንት አግኝተዋል ወልቭሶች ማለት ነው። ቢያንስ የኛ ቪላ ማለት ነው። እኛ ቪላን ተበቀል። በቃ ቀን ማውሮላ ተፈው። What an amazing night. ደህና ደሩ። ቀድመሽ እያገባሽ በሜዳሽ እየመራሽ ትርፍዬ ማሸነፍ ማን የረገመሽ? ጃሱልብስ እሺ
4 ተግብቼበታለሁ ይፍሲ እስቲ ወንጎል ተጠቀሚ እስቲ ወልቭስ ሀናዝር 1 ፖይንት ታገኛል አረ ጉራችሁ 4 የምታገቡት እኮ እናንተ ነው የምትመስሉት እመጣልሻለሁ አልተውሽም ክለብ ያሸንፉሉና አልተውሽም ደምኩ ጉራችሁ ከረፍት በፊት አጫጫጫጫ እስቲ ሙጭ በይ ወልቭስ ቀበሮ መጣልሽ እዚህ ጋር ደግሞ ሌላ ራስ ምታት በእናት እንዴ እኔ እኮ ቢያንስ እንኳን ማለት ነው ቼልሲ ነጥብ ጥሎ ነበር እኮ ቢያንስ ነጥባችሁን አጥባችሁ ወደ 2 ነጥብ አጥባችሁ ከዛ አፕካሚንግ ጌሞችን አሸንፋችሁ ማለት ነው ቼልሲ ዩሮፓ ሊግ ታስገቡት ነበር እኮ ዩናይትድ ወዲት ሄደ ወልቭስ ማለት እኮ ሁሉም ሲገልበው ነበር ወራጅ ከተና ወራጅ በቃ የሆነ ቡድን እኮ ነው ወይኔ የማንቸስተር ዩናይትድ ነገር ውሃ ቀዳ ውሃ መልስ ሆኗል ቼልሲ ነጥብ ጥሏል ይሄንን ጨዋታ አሸንፎ የሊጉ 20ኛ ደረጃ ላይ ያለ ቡድን ወልቭስ አስተናግዶ በሜዳው አሸንፎ ደረጃውን ማስተካከል ይችል ነበር ማንቸስተር ዩናይትድ አንድ ጨዋታ አሸንፎ ባለፈው ስለ ዩናይትድ ምን ያክል ጥሩ ነገሮች ሲወርዱ ነበር ታስታውሳላችሁ አይደል አሁን እንዴ ነው ዩናይትድ አንድ ሳምንት ሌላ ዩናይትድን ያመነ ጉም የዘገነ ማለት ነው በጣም ነው የሚያስገርመው እንግዲህ ወልቭስ 3 ነጥብ ኖሮ ማለት ነው እንዴ አልሰማውም ነበር እኮ እኔ እኮ ትኩረት ኤምሬትስ ላይ ነበር ለካ እዚህ ጋር ላለመውረድ ከባድ ትንቅንቅ እየተደረገ ነበር ሁለቱ የመውረድ ስጋት ያለባቸው ቲሞች አንዳንድ ነጥብ ተካፈሉ ማንቸስተር ዩናይትድ ማያሸንፍም ይሄም ሰውዬ ጸጉሩን አይቆረጥም ማለት ነው አረ ሊቀመል ነው ይሄ ሰውዬ ወይ በቃ እንትን ግዙለት ይሄ ሮጅ ኪለር ግዙለት ወንድም ጥላ ምንድነው ይሄ ስለ ኮፒ የኔ ጌም ቀድሞ አለቀ ተመሳሳይ ውጤት ይሄ እኔ መንገድ አያዋጣም ስለምንም ነው የማያዋጣው አውቃለሁ እኮ የፕሪሚየር ሊግ ቲም ላይ የቱ እንደሚነጅስ አታውቅም በቃ ሰይጣን ናቸው አንዳንዴ ቪላን ቢሆን ሰይጣን ነው ወልቭስም ቢሆን ማለቴ ነው በቃ በሜዳ ነው እኔም በሜዳዬ ነው ግን ቢያንስ አንተ የሆነ ነገር አትፈጥርም በቃ ያጋጥማል ቀጣይ ጌም አለ አይቀኔ ቢበቃኝስ እሺ አልደበረኝም ኤፍሲዎች እንዴት ናችሁ ባካችሁ ለምን ወልቭስን አላሸነፍሽም ወልቭስ መጨረሻ ለክለብ ያለው ክለብ አሸንፎ ይጨፍራል እኛማ ቀጣይ ጨዋታችን ቀላል ነው እንሰጣለን ኒውካስትልን ገባንለት ለዚህ ነው ኦልድ ትራፎርድ ላይ ጠቅ ይማቸው ድሮም እኮ አመልሽ ነው ዘንድሮ እኔ ቃን ጥሎኝ ቡንቡጃቦጅ ካንቺ ጋር ተከሻለ ወይኔ መለካካቴ ወይኔ አሁንማ ተመቸነ እኮ ለማንኛውም ፋሚሊ ኮንግራ ዛሬ ማለት ነው ቼልሲም ጥሎልናል ማለት ነው የቼልሲ ደግሞ ሁለተኛው አሲስት ማን ነበር አሉ ቻሎባ ነበር ያደረገው ይመቸል ለማንኛውም ቼልሲም ጥሎልናል ዛሬ ቪላም ጥሎልናል እቺ የለመደችው እቺማ አመሯ ነው ሲጀመር ጥላልናለች ኮንግራ ፋሚሊ ለማንኛውም ወልቭስን ሳታሸንፉ እኛ ላይ መጣችሁ አጨፍሩ ይመቸል ቢያስ ኮንግራ የወልቭስ ተከታታይ የመሸነፍ ጉዞ በማንቸስተር ዩናይትድ ተገቷል። ማንቸስተር ዩናይትድ በፕሪሚየር ሊጉ 20ኛ ደረጃ ላይ ለሚገኘው ወልቨርሃምፕተን ወንደረርስ በኦልድ ትራፎርድ 1 ነጥብ አበርክተዋል። ወልቭስን በሲዝኑ 3ኛ ነጥባቸውን አሳክተዋል። ማንቸስተር ዩናይትድ በኦልድ ትራፎርድ ወልቭስን ማሸነፍ ተቸግረዋል። በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ በኦልድ ትራፎርድ ማንቸስተር ዩናይትድ ከወልቭስ አንድ አቻ ተለያይተዋል። ማንቸስተር ዩናይትድ በጨዋታው 27ኛው ደቂቃ ላይ ዚርክዚ ባስቆጠራት ጎል መምራት ይቻሉ ቢሆን 45ኛው ደቂቃ ላይ ጎል ተቆጥሮባቸው ጨዋታው አንድ አቻ ተጠናቋል። ከዚህ ጨዋታ በኋላ ዩናይትድ በ30 ነጥብ 6ኛ ደረጃ ላይ ተቀምጧል። ወልቭስ በ3 ነጥብ 20ኛ ደረጃ ላይ ይገኛል። አሁን የማንቸስተር ደጋፊዎች ምን ብላችሁ ነው በዚህ የምታበሽቋቸው? የፕሪሚየር ሊጉ ወርስት የሚባለው በጣም መጥፎ ክለብ በሜዳቸው ሄዶ ከመመራት ተነስቶ ነጥብ ይዞ ወጣ። ወልቭስ በዚህ የውድድር ዓመት ከ19 ጨዋታዎች ያገኘው 3ኛ ነጥብ ነው። ሶስተኛቸው ነው። ለተከታታይ 12 ነው 11 ጨዋታዎች ሲሸነፍ የነበረ ክለብ ነው የተከታታይ ሉዚንግ ስትሪኩን ማንቸስተር ላይ ያቋረጠ። ወልቭስ ለመጨረሻ ጊዜ ነጥብ ያገኘው ከብራይተን በሜዳው ነው። እሱንም እየመራ ከዛ ብራይተን አግብቶበት ኦክቶበር 5 ላይ ነው። ዛሬ ዲሴምበር 30። በሌላ በኩል አርሰናል ተከታታይ 10 ምናምን ጨዋታ ሲያሸንፍ የነበረ ክለብን የማሸነፍ ስትሪኩን ያቆማል። ምን አርጎ አሸንፏል። በዚህ በኩል ማንቸስተር ደግሞ ተከታታይ 10 ምናምን ጨዋታ ሲሸነፍ የነበረውን ክለብ ስትሪኩን ወይም ደግሞ ሪካርዱን ያቆማል። ምን አርጎ አጨውቶ። አርሰናል ደጋፊዎች መልካም እንቅልፍ፣ ሰላም ደሩ። የማንቸስተር ደጋፊዎች ጌታ ከእናንተ ጋር ይሁን። እናንተም ሰላም ደሩ።
የራሷ አሮባት የሰው ታማስላለች የሚባለው አባባል እነሆ ማንቸስተር ዩናይትድ ቤት የገባና የተረጋገጠ ጉዳይ ሆኗል። አዎ ወልቭስን በጭንቀት አርሰናል 2-1 ሲያሸንፍ እነሆ ወልቭስ ነጥብ ጣለ ሲሉ የነበሩ አርሰናል 3 ነጥብ በወሰደበት ጨዋታ ላይ ሲያላግጡና ሙድ ሲይዙ የነበሩ የዩናይትድ ደጋፊዎች ዛሬ በሜዳቸው በገዛ ቤታቸው በር ተዘግቶባቸው 20ኛ በነበረው ክለብ በወልቭስ ሲረገጡ አመሹ። ወልቭስ ነጥብ ጣለ። ወልቭስ ከሜዳ ውጪ ተጉዞ በአስፈሪው ሜዳ በኦልድ ትራፎርድ ሄዶ ነጥብ ጣለ። ረግጦ በደንብ አድርጎ አሽቶ ነጥብ ጣለ። ምን አይነት ውርደት ነው! ተዋረዱ ሲላችሁ የዚህ ክለብ ደጋፊ ያረጋችኋል። ውርደት መልክ ቢኖረው እነሆ ይመስል ነበር። 20ኛ ደረጃ የሚገኘው ወልቭስ ዘንድሮ ምንም ጨዋታ አሸንፎ የማያውቀው ወልቭስ ማንቸስተር ዩናይትድን ነጥብ አስጣለው። ሩበን አሞሪም ተጫዋቾቹ አፍሪካ ዋንጫ ስለሄዱ ነው፣ ስለተጎዱበት ነው፣ የዚህኛ ተጫዋች የለውም፣ ህፃናት ናቸው ቤንች ላይ ያሉት እያላችሁ ለሱ ምክንያት የምታቀርቡ ዩናይትድ ደጋፊዎች አይናችሁን ብትገልጹ ደስ ይለኛል። ባለፈው ኒውካስትልን ስናሸነፍ ስታደንቁት ነበረ። ያለችውን ስኳድ ይዞ በቃ አላማው ማሸነፍ ስለነበረ የሆነ አላማ ያለው ጨዋታ ተጫውቶ ወጣም ነው ያላችሁ ነበር። ግን ከኒውካስትሉ ጨዋታ 11 ቋሚ 11 ውስጥ ዛሬ የጎደለን ማውንት ብቻ ነበረ። በአንድ ሳምንት ውስጥ ምን ተፈጥሮ ነው ከእንደዛ ከመሰለ አጫወት ወደ ጤና ቡድን የሚቀይረው? ቡድኑ ወልቭስ ማለት ህፃናቶቹ አንሰውም። ለዚህ ወልቭስ ከኒውካስትል የተሻለ ቡድን ሆኖብን አቀራረቡ ከኒውካስትል የተሻለ አቀራረብ ይዞብን መጥቶ ነው። የአሰልጣኞቹን ፕሪንሲፕል የተረዱት ማንቸስተር ዩናይትዶች ዛሬም አቻ ተለያይተዋል። ያውም 20ኛ ደረጃ ላይ ከሚገኘው ውልቭስ ምንም እንኳን 20ኛ ደረጃ ላይ ይገኝ እንጂ ሌትሊ ከሮብ ኤድዋርድስ ሹመት በኋላ በሊቨርፑል በአርሰናል ጨዋታ እንደተመለከት ነው የሚፈልገውን ውጤት አያስመዝግብ እንጂ በፐርፎርማንስ ደረጃ እንዴት ጠንካራ ቡድን እንደሆነ ስንመለከት ነበረ። ዛሬም ከማንቸስተር ዩናይትድ ነጥብ ተጋርቶ ወጥቷል። ለሩበን አሞሪም እና ለማንቸስተር ዩናይትድ ምናልባት ይሄ ውጤት እንደ መጥፎ ልንወስደው እንችላለን። በተለይ ሰሞነኛ መነቃቃታቸውን ላስተዋለ ይህን ጨዋታ በቀላሉ ያሸንፋሉ የሚል ግምት ነበረ። ነገር ግን እንግዲህ አሁንም ባክ ቱ ስኩዌር ዋን ማሸነፊያውን ቀመር ፍለጋ ድጋሚ ወደ ድሮይንግ ቦርድ መመለስ ግድ ይላል። ትርፍዬ መጽናኛ ይላል። አንቺ ባትኖሪልኝ ምን ሆናለሁ እኔ ወያላ ሊበላይ ነበረ። አስቱን ቪላና አመኘ ወያላ ሊበላይ ባንቺ ልጽናና ነው። ትንሽ የኔን ነቆራ ምናምን ትንሽ ወዘዱልኝ እናንተ። እንኳን አልቻለችም ትርፌ አልቻለችም። ደሞ ተሳሰች። ቅድም ታይትል ሬስ ላይ ነበራችሁ ምናምን ብያችሁ ነበር። ኖ አተሳሳቱ። አረላችሁ የላችሁ እየሄድሽ ነው ያለሽው። አሁን ቀስ ወረድ አወራረድሽ ደግሞ ያምራል። መጽናኛዬ ነሽ እኮ ብዬሻል። መጽናኛዬም ነሽ። በአስቶን ቪላ አንገብግቤ ስመጣ ለካ ከዘመዷ ጋር እዚህ ጋር እየተለጣለጠች ነው። ከቤተሰቧ ጋር የቅርብ ዘመዷ ጋር ወልቭስ ጋር 20ኛ ደረጃ ካለ ቡድን ጋር ስትራግል እያረክ ከሊቨርፑል ጋር ልትፎካከር ትሞክራለህ። ተለያየን። ፒስ አውት ዊ ዳን። አንቺም ወደ ቦታሽ እኔም ወደ ቦታዬ። ለነበረን ፍቅር እናመሰግናለን። ቻው። መጽናኛዬም እንደውሽ ትቀጥያለሽ። ትርፌ አልተሸነፍሽም እንዴ? እኔ እኮ በጉጉት እየጠበኩሽ ነበር። አልለጠፉሽም? ለመጀመሪያ ጊዜ 3 ነጥብ እኮ ካንቺ ሊወስዳሉ ብዬ ነበር። ትርፍዬ 1 ነጥብ ወሰዱብሽ። ለነገሩ ምን ታረጊው? ችግሩ ካንቺ አይደለም ከደጋፊዎችሽ ነው። ዛሬ አላዩሽማ፣ አልደገፉሽም፣ ከጎንሽ አልነበሩም፣ አልቋጠሩልሽም። ትርፍዬ የሚያዩት የሚቋጠሩት ለቪላ ነበር፣ ለሁለተኛ ክለባቸው። ዛሬ አንደኛ ክለባቸው አደረጉት። አንደኛ ክለባቸው። ከዛው እኔ ምን አደረኩኝ? ወቅቄ ማለት ነው። እዛ ማሳጧቸው፣ እዚህ ማሳጧቸው፣ አንጀታቸውን ቧጠጥኩላቸው፣ ጨጓራቸው ላይ ተረማመድኩላቸው። አርሴ ወስዶ ቪላን ለጠፈ። ይሄ እኮ ሽንፈት እኮ ነው። አሁን እንዳታወሩ የትርፌ ደጋፊዎች መጣ። ይሄ ከሽንፈት አይተናነስም። ከወረደው ቲም ጋር 1 ነጥብ ይወስድባቸዋል በሜዳና በደጋፊያችሁ ቤት። አረ እንዴት ጣፋጭ ለሊት ነው! አቤት እመለሳለሁ። በሌላ ቪዲዮ ሼር ኮፒሊንግ አድርጉና አድርሱልኝ። በሌላ ቪዲዮ እመጣለሁ። ክብር ያለው አቻ
እኩያሽ ነው ብዬ ነበርኩ። ውልቭዝ እኩያሽ ነው፣ አክብሮሽ ብቻ መጫወት ነበረበት፣ ንቆሽ ነው እንጂ ሲያከብርሽ እንደ እኩያሽ አንድ እኩል ወጥ። ኖርማል እኮ ነው አባቴ። ከቸልሲ ጋር ሙያ ቡዬ ምናምን ትባያለሽ። ነገርኩሽ፣ ተመሳሳይ ሰዓት ላይ ሲያረጉን አንቺ ፍሬሽን ይዘሽ የኔ ጨዋታ ላይ መጣሽ ልትቋጥሪ። ግን እዛ ጋር አንቺ ጣልሽ። ነገርኳችሁ ከጌም በፊት ሁለታችንም አናሸንፍም፣ አንዳችን ነው የምናሸንፈው። የዋንጫው ቡድን አሸነፈ። የወራጅ ቀጠናው ቡድን 2 ነጥብ ካለው ቡድን ጋር 3ኛ ነጥቡን ኦፊሻሊ ሰጠው ይላል። ኮንግራቹሌሽንስ ተርፊያንስ፣ ትችላላችሁ። በጣም ነው የምትችሉት። ላስት ሲዝን እኮ ሆም አዌ ነበረ ውልቭዝ የገረፋችሁ። እናንተ ተሻሽላችኋል። ውልቭዝ ወርዶ ነው እንጂ እኩያችሁ ነው። ውልቭዝ እኩያችሁ ነው። እኔ ላይ በመቋጠር ሰዓትን ታባክናለህ፣ ገና ላይፍን ታባክናለህ። ላይፍን አንተ በመስኮት ቆመ ታየኛለህ። እኔ ዋንጫ ስጎናጸፍ ክብርና ዝናን ስጎናጸፍ አንተ በመስኮት ታያለህ ከእስር ቤት